ውድ የደሚና ፖድካስት ተከታታዮች እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ ወይስ እንዴት አረፈዳችሁ? የት እንዳላችሁ ስለማናቅ ማለት ነው። በጣም ነው የምንወዳችሁ፣ በጣም ነው የማከብራችሁ። ሐሳቦቻችሁ፣ የምትሰጡት አስተያየት ኤቭሪቲንግ በጣም ተመችቶኛል። ማንሳት ያለበት ርዕስ ካለ ግን ፕሊዝ ከታች ጻፍ አድርጉልኝ። የኛ ቪዲዮ ደግሞ ይጠቅማል፣ ይመቻል ካላችሁ ለጓደኞቻችሁ ሼር ማድረጉ እንዳትረሱ። ብሬቲ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እሺ ዛሬ ምን ታወሪኛለሽ? ስለምን እናውራ እስቲ? እሺ ዛሬ ብናወራበት አሪፍ ነው ብዬ ያሰብኩት ቶፒክ ያው ሴቶች ላይ ያተኮረ ነው። ሞስትሊ አሁንም ሴት በመሆኔ መጠን መጀመሪያ በዚህ ብንጀምር ብዬ ያሰብኩት ሴት ልጅ የሆነ በቃ አደልት ከሆነች በኋላ ስፔሻሊ 18 ዓመት ከሞላት በኋላ የዩኒቨርሲቲ ላይፍ አለ። ከዩኒቨርሲቲ በኋላም ደግሞ የተለያዩ አድቬንቸሮች ጆርኒዎች አሏት በራሷ። ያው ለወንድም ዘሴም አለ፣ ግን ስፔሲፊካሊ ስለ ሴቶች በናወራ ብዬ ነው ያሰብኩት። ለምን አንድ ያው ለራሴ የሆነ ኤክስፒሪየንስ ያደረኳቸው ነገሮች አሉ። ከኔ ታናሽ የሆኑ ሴቶች ኤክስፒሪየንስ ባያረጓቸው ኦር አቮይድ ሊያደርጓቸው የሚችሏቸው ቀላል የሆኑ ነገሮች የሆነች ስቴፕን ባለመጠበቅ ብቻ ሀፕን ሊያደርጉ ይችላሉ እና እሱ ላይ ብናወራ ብዬ ነው። ደስ የሚለው እኔ ወንድ መሆኔ፣ አንቺ ወደ ሴቶች ስታደይ የወንዶች ጭንቅላት ደግሞ እዚህ ጋር አለ። ደስ ብሎኛል። ቆንጆ ሀሳብ ነው ያነሳሽ። በተለይ አንዲት እህት ወይም አንዲት ልጄ ኦር አንዲት ሴት ከዩኒቨርሲቲ ግራጁዌት ስታር ከዩኒቨርሲቲ ስትመረቅ ብዙ ጊዜ ላለፉት 20 እና 21 ዓመት ወር 22 ዓመት የትምህርት ቤት ዓለም ብቻ ላይ ነው የምትሄደው። ልክ ተመረቃ ስትወጣ ግን ስራ፣ ትዳር፣ ህይወት እነዚህ ነገሮች ይቀጥላሉ። በእነዚህ ኤክስፒሪየንሶች ላይ ልክ ስትመረቂ ምንድን ነው የገጠመሽ? በአንቺ ቢወራ ነው ደስ የሚለው፣ ምክንያቱም ለሌሎችም ትምህርት ይሆናል። እኔ ከማወራው ይልቅ ደግሞ የበለጠ አንቺ ኖረሻል። እኔ ባወራ የፈለገ እውቀት ቢኖረኝ አንቺ በተግባር ያየሽው ማየት አልችልም። ስለዚህ ከዩኒቨርሲቲ ሲጨርሱ ወጣት ሴቶች ምንድን ነው ማድረግ ያለባቸው? ኦኬ እኔ አሁን እንደነገርኩ ከኤክስፒሪየንስ ነው የማወራው። ግራጁዌት ከማድረጋቸው በፊት ነው መጀመር ያለበት ማድረግ ያለባቸው ብዬ ማስበው ነገር። ግራጁዌት ከማድረጋቸው በፊት ጆይን እንዳደረጉም ሊሆን ይችላል ራስ ላይ መስራት ትልቁ ሴቶች ቢያደርጉ በጣም ይጠቀማሉ ብዬ ማስበው ራሳቸው ላይ መስራት። ምንድነው ራሳቸውን መውደድ፣ ምንድነው የነሱ ፍላጎት፣ ምንድነው ማድረግ የሚፈልጉት፣ ከኖርማል ከፕሮፌሽናል ህይወታቸው ጎን ለጎን ምንድነው ፐርሲው ማድረግ የሚፈልጉት። ምን ማለት ነው? ግልጽ አድርጊ ውስጥ ለእኔ እንኳን ግልጽ አይደለም። ምንድነው የምትፈልገው የምትለው ነገር? ራሳቸውን ማወቅ መቻል አለባቸው። መጀመሪያ ወደ ምንም አይነት መስመር ውስጥ ከመግባታቸው በፊት ራሳቸውን ማወቅ፣ ምንድነው የምፈልገው፣ ምንድነው የሚያስደስተኝ፣ ምንድነው እሱ የሚያስከፋኝ፣ ኤክስፔክቴሽኖቻችንን ለይተን ማወቅ መጀመሪያ ይቻላል። ኢትስ ናት ኢዚ፣ ቀላል አይደለም፣ ግን ይቻላል። በምሳሌ እናስቀምጠው። ለምሳሌ አሁን የተለያዩ ፐርሰናል ዴቨሎፕመንት የሆነ በንባብም የተለያዩ ጠቃሚ ፖድካስቶችን በማየት ያው አሁን ላይ ከስልካችን ጋር ያለን አታችመንት የታወቀ ነው እና እሱን ራሱ ሄልዚ በሆነ መልኩ ለመጠቀም መሞከር ሪሊ የሚጠቅመንን ነገር ነው ወይም የምናየው። እሱ ላይ ስንሰራ አይ ቲንክ የሆነ የተሻለ ለምሳሌ እንደዚህ እናድርገው። አንቺ ስትመረቂ ማወቅ ሲኖርብሽ ሳታቂው የተመረጥሽው አንድ ነገር ለምሳሌ ቀድሜ ብጀምረው ኖሮ፣ ምክንያቱም ለምሳሌ እኔ በፐርሰናል ዴቨሎፕመንት አሰልጣኝ ነኝና ከመመረቃቸው በፊት ስራ መጀመር አለባቸው ነው። ከመመረቃቸው በፊት የገንዘብ እጥረቱን ማንኛውም ወንድም ይሁን ሴት ከመመረቃቸው ዩኒቨርሲቲ ከገቡበት ጊዜ ጀምሮ ሰፊ ጊዜ ያላቸው ከፈተና ጊዜና ከጥናት ጊዜ ውጭ ያለውን የቴክኖሎጂ ዘመን ስለሆነ ከቴክኖሎጂ ጋር እንዴት ገንዘብን አመጣለሁ ወይንም አዲሽናል ስኪል ተጨማሪ ክህሎት እንዴት እማራለሁ ነው። እንደ ሴት ግን አንዲት ዩኒቨርሲቲ ጆይን ያደረገች ልጅ ከመመረቋ በፊት ስላልሽ ነው ምንን ነው በጭንቅላቷ ማሰብ ያለባት? አያግሪ ስራ መጀመር አለባቸው ያልከውን አያግሪ። አሁን ብዙ ሙያዎች አሉ ጎን ለጎን በሾርት ኮርስ ተምረን በቴክ ሊሆን ይችላል፣ በተለያዩ ቢዩቲ ሙያ ላይ እኛ ኢንተረስት የሚያደርገን ነገር ላይ ስፔሲፋይ ሆነን ያን ነገር ተምረን ገንዘብ ሜክ ማድረግ እንችላለን። ግን ኢትስ ናት ኢዚ። አሁን ቀላል አይደለም። በጣም ስትሮንግ ዊልድ በደንብ ፓሽኔት የሆኑ ሰዎች መሆን አለባቸው ያን ፐርሲው ለማድረግ። አብዛኛውን ጊዜ አሁን እንደውም አሪፍ ነው፣ እንደውም ወጣቱ ቆንጆ ነው ያለው ነገር ትራይ ያደርጋል። ሳልወጣ የሆነ ኢንካም ጀነሬት ማድረግበትን መንገድ እንትን ማመቻቸት አለብኝ የሚል አይነት ነገር ነው የማየው አሁን ባለው ተጨባጭ።
እኔ ሳላቆጣው ምለው አንደኛ እኔ አሁን ያወራውን ነገር አፍተር ግራጁዌሽን ነው በራሴ ሳልቀጠር ራሱ በራሴ ገንዘብ ሜክ ማድረግ የምችልበትን መንገድ አፍተር ግራጁዌሽን ብዙ ነገሮች ካለፉ በኋላ ነው ያንን ነገር እንትን ያልኩት። ከዛ በፊት ማወቅ አለባቸው ያልኩት ሌላ ደግሞ ኢንተርምስ ኦፍ ሪሌሽንሺፕ እና ኢንተርምስ ኦፍ ሜሬጅ ነው። ስለ ትዳርና ስለ የግንኙነት ዓለም ጾታ በቃ ተቃራኒ ጾታ ግንኙነትና ትዳር ላይ ያለን ኢንፎርሜሽን የሆነ ኢንፎርሜሽን አለን፣ ግን ደግሞ ሪያሊቲው ጋር ይመጣጠናል ወይ እና የምናውቃት ነገር ያ ነው። እኔ እንዴት ያስቡት ከዩኒቨርሲቲ የወጣች ልጅ ስለ ግንኙነት ሪሌሽንሺፕ ዓለም ስለ ትዳር ከመግባቷ በፊት ምን ታስብ የሚጠቅማቸውን። መቼም ማግባት አይቀርም፣ እንደወጣች ስራ ነው መጀመሪያ ላይ የሚፈለገው። ልክ ስራና ደግሞ ትዳር ነው። የማህበረሰቡ ጥያቄ ደግሞ አለ፣ ተመርቀሻል ደስ ሲል ምናምን፣ አላገባሽም እንዴ? አታገቢም እንዴ? አልመጣም እንዴ? የሚያንዣብብ የለም እንዴ? ስለዚህ በዚህ መልኩ ማለት ነው ይሄ እነዚህ ኤክስፔክቴሽኖች እንዳሉ ናቸው። እኔ ሴቶችን አድቫይስ የማደርገው ወይም ምክር መስጠት የምፈልገው ነገር ምንድን ነው? አለመቸኮል። በመጀመሪያ ደረጃ አለመቸኮል። ከዩኒቨርሲቲ እንደወጣች ቀጥታ ወደ ትዳር ጭው ብራ እንዳትገባ። በጣም በቃ ባያደርጉት የሚመከር ነገር ነው። የሆነ የእነሱ ሰርከምስታንስ ያሉበትን ነገር አናቅም፣ ግን ባያደርጉት የሚመከር ነገር ነው። በመጀመሪያ ስራ፣ ከዛ ራስ ላይ መስራት። አትሊስት ለ2 ዓመት ከራስ ጋር መኖር። በቃ እንዴት ነው ፋይናንሻሊ ራሱ እኮ ራሳችንን ማስተዳደር ምናምን መልመዱ መልካም ይመስለኛል። 2 ዓመት ሙሉ ግድ ነው። 2 ዓመት የሆነ የተገደበ ነገር አይደለም። ኦፍኮርስ ግን እንዳለችበት ሲቹዌሽን ነው ልጅቷ። ሰው አፕሮች ያደርጋል እኮ በዚህ መሀል እኮ አፕሮች ትደረጋለ፣ ጅንጀና ምናምን ይኖራል፣ ሙከራዎቹ አሉ ይኖራል። ግን ደግሞ የሆነ ኢሞሽኑ እንዳለ ሆኖ ቆም ብሎ ማሰብ ያስፈልጋል። ቸኩሎ ቢገቡ ለምሳሌ የምረቃ ቀኗ ሰርጓ የሆነ ብዙ እህቶችና ወንድሞች አውቃለሁ። ምን ትያለሽ በዚህ ላይ? የምረቃ ቀናቸው እኔ ለምሳሌ ባልሽው ሀሳብ አንቺ ከኔ የተሻለ ልምድ አለሽ። ለምሳሌ 50 ነው መስማማው፣ 50 አልስማማም። ግን ምን ለምሳሌ ልክ የምረቃዋ ቀን ትዳሯን የመሰረተች ቀለበት ያደረገላት ያው ሙሉ ለሙሉ ዓለምን አታየው ሙሉ ለሙሉ የእኛን እንትን ላይ ብቻ ዲፔንድ አይሆንም። ያው ምናምነው እምነት አለን ሁላችንም በየእምነታችን ያው ዱዓ ማድረግ ጸሎት ማድረግ ምናምን ያስፈልጋል። በእኛ ጥረት ብቻ የሚሆን ነገር አይደለም። በረካ የሚባል ነገር አለ፣ ወይም በቃ የሚደረግልን ነገር አለ። ግን ከዛ ውጭ እኛ እንደ ሰው ደግሞ ሰበብ ማድረስ የሚባል ነገር አለ። እኛ ማድረግ ያሉብን ነገሮች አሁን የሰርጓን ቀን ደስ የሚል ነው የሚመስለው ኤክስፒሪየንስ። ትዳር ባይዘው ውጭ ተሆኑ ብዙ ነገር ይባላል ምናምን፣ ግን ኤክስፒሪየንስ እስኪደረግ ድረስ እንዲህ ነው ማለት የሚቻል ኦርጋናይዜሽን ነው እንዲህ ነው መባል የሚችል ነገር ነው ብዬ አላስብም ኤክስፒሪየንስ እስክናደርገው። ምክንያቱም ኢት ዲፔንድስ በየሰው አስተዳደግ በየሰው ኑሮ የተለያየ ነገር ስለሆነ የሚገጥመው ማለት ነው። ልክ ነው ብለው ካደረጉ እንግዲህ ነው 2 ዓመት እሺ፣ 2 ዓመት ይቆይ። በ2 ዓመት ውስጥ ግን ምንድን ነው ማድረግ ያለባቸው በታብራሪ? ለምሳሌ ምን አይነት ወንድ ማግባት አለብኝ? ከራሷ ጋር ራሷን መጠየቅ። ቤተሰቡ ምን አይነት ነው? እኔስ ምንድን ነው ማስተካከል ያለብኝ? ሀሳቦችሽን እኮ እንደ ባለሙያ በደንብ ነው የምገነዘበው። ከአንቺ አፍ እንዲወጣ ፈለግኩኝ። ከኔ ይልቅ አንቺ በዛች ሬንጅ ውስጥ ስላለሽ ይሰሙሻል። አሃ ይላሉ። ስሜት የወንድን ስሜትና የሴትን ስሜት ማለት ነው። በዛች 2 ዓመትሽ ምን ያርጉ? እንደወጡ እንዳያገቡሽ እንስማማ ለጊዜ። በዛች 2 ዓመት ውስጥ ግን ምንን ታስተካክል? ተመርቀው ጨርሰው እንግዲህ ስራ የራሱ የሆነ እንትን አለው። ራሱ ሼፕ የሚያደርገን ነገር አለ። ታይማችንን እንዴት እንደምንጠቀምና የምናይበት ነገር አለ። ከዛ ጎን ለጎን ነው ሪሌሽንሺፕም ጀምረን ይሁን አሬንጅድም ይሁን አሬንጅድ ሜሬጅ። በአሬንጅድ ሜሬጅ ራሱ እኮ ጥሩ ነገር የሚኖሩ ሰዎች ሊኖሩ ይችላሉ። በቤተሰብ የሚመረጥልሽ ማለት ነው። አዎ በቤተሰብ የሚመረጥ። ግን እኔ ሴቷ ስፔሲፊካሊ ትስራ የምለው ራሷ ላይ በቃ ጀነራል እውቀቶችን የተለያዩ ራሷ ላይ መስራት ያሉባት ነገሮች። ኤክስፔክቴሽኗ ምንድን ነው? ከባሏ ምንድን ነው የምትጠብቀው? ይሄ ባሌ እንዲህ ቢሆን እንዲህ የምንለው አለ፣ እሱም ሚስቴ እንዲህ ብትሆን የሚለው አለ። ያንን ሪሌሽንሺፕ ስቴጅ ወይም ደግሞ ትውውቅ የምንላት ስቴጅ ላይ በስነስርዓት ክሊርሊ መነጋገር። ስራ ካላገኘችስ?
አሁን ካለው አየር ሁኔታ ለምሳሌ በ2 ዓመት ስራ ለማግኘትም አለ ስራ ላታገኝ ትችላለች። ግን ቅድም እንዳልነው ትንንሽ ኢንካምም ቢሆን በስኪሎች አጫጭር ጊዜ ስኪል አሁን ላይ እሱንም ያላገኘች ትንሽ ከባድ ነው። ለምንድን ነው ለምሳሌ በዚህች 2 ዓመት ውስጥ እንትን ነው የስራ ባህላችንም በጣም መቀየር አለበት። ያላሰበ ስለሆነ ወይ ማስታወቂያ ነው የምንጠብቀው ወይ የሆነ ሰው እንዲያስቀጥራት ነው የምንጠብቀው ወይ የምትሞክረው ነገር ላይሳካላት ይችላል። ይሄ አልተሳካላትም፣ ግን ወደ ሪሌሽንሺፕ ልትሄድ ነው ችልች 2 ዓመት ውስጥ ኦኬ ራሷን ጠየቀች፣ ወደዛ ልትሄድ ነው። አእምሯ ምንድን ነው መዘጋጀት ያለበት? እሺ አሁን ስራ አላገኘችም ማለት ወደ ሜሬጅ መግባት አለባት ማለት አይደለም። ኦር ደግሞ የሆነ የኢንካም አማራጭ አይደለም። ትዳር በቃ ሲሪየስ ነገር ነው። እንደ ሲሪየስነቱ ክቡር ነገር ነው ትዳር። አይ ሪስፔክት ሜሬጅ በጣም ትዳርን በጣም ነው ማከብረው። በትክክለኛው ሜንታሊቲም እንዲገባበትም ደግሞ በጣም ነው ማበረታተው። አንታይም ትዳር አይደለሁም፣ ግን የሆነ መውሰድ ያለብን ፕሪኮንዲሽኖች ወይም ጥንቃቄዎች አሉ ነው፣ ቅድመ ሁኔታዎች አሉ ነው። እሷ አሁን ስራ አላገኘችም፣ የሆነ ሆቢ ትፈልግ እንዴ። መቼም ቀኑን ሙሉ ያለምንም እንትን አይዋልም። የሆነ ነገር ኢንተረስት የሚያደርጋት ነገር ሊኖር ይችላል። እሱን እንግዲህ ዋይፋይ ወይም ዳታ ምናምን ተጠቅማ ሪሰርች እያደረገች እሱ ላይ መስራት። ከሪሌሽንሺፕ ውስጥ ደግሞ ከገባች እንዳልኩ ኤክስፔክቴሽናቸውን ቁጭ ብለው ማውራት። አሁን እኛ ሀገር ኮሚኒኬሽን ኪ ነው ምናምን በቃ ወሳኝ ነው ምናምን ይባላል፣ ግን ተግባር ላይ ብዙም የለም። ብዙም አይነጋገርም ሰው። ለምን? ኢሞሽናሊ ኢንቮልቭድ ናቸው ቱ ማች። ራሽናሊ ቁጭ ብሎ ማውራት በጣም ጥቂት ነው። አሉ የሚያደርጉ የለም አይደለም አሉ፣ ግን ትልቁ ችግር ራሱ እሱ ጋር ያለው ብዬ ነው ማስበው። ራሽናሊ ቁጭ ብሎ አለማውራቱ ላይ በቃ ስትገናኝ ምናምን ፌቨሬት ከለርህ ምንድን ነው የምትወደው ምግብ ምናምን፣ ይሄ አይደለም። ምን ማውራት አለባቸው? ሲሪየስ ኮንቨርሴሽን። ፋይናንሻሊ ነገ እሱ ነው ኃላፊነት ያለበት። አሁን ሞደርን ዴይ ሆኖ ሰፖርት መደራረግ ምናምን መጣ እንጂ ኦፕሽናል ነው። እሱ ነው 100% ቤቱን የማስተዳደር ኃላፊነት ያለበት። ስለዛ እሱን እንዴት ነው ሊያደርገው የሚያስበው? ቤቱን በምን ስራ እንዴት አድርጎ በምን አኳኋን ነው ሊያኖር እያሰበ ያለው? ከእሷስ እንደ ሚስት ምንድነው ኤክስፔክት የሚያደርገው? ኢቨን ፋሚሊ ዳይናሚኩን ራሱ እንዴት ነው ከቤተሰቦቹ ጋር ያለው መስተጋብር የሚለውን ነገር ማወቁ ይጠቅማታል። ምክንያቱም ነገ ስትገባ ቤተሰብም ይጋባል ይባል የለ፣ እሱ ዲፔንድ ያደርጋል። እሱም ከራሱ ቤተሰብ ፕሮቴክት ሊያደርጋት ይገባል፣ እሷም እንደዛው። ብዙ ጊዜ ያው አፍተር ሜሬጅ የሚከሰቱ ነገሮች ስላሉ ማለት ነው። ስለዚህ አሁን እነዚህ ወጣቶች ከትምህርት ቤት እንደወጡ ስለ ስራ ማሰብ አለባቸው፣ ስለ ራሳቸው ማሰብ አላቸው፣ ማንበብ አለባቸው፣ ጭንቅላታቸውን በደንብ ማነጽ አለባቸው። ከዛ በኋላ ወደ ትዳር ሊንደረደሩ ነው። ከዛ ከሚያገኙት ሰው በኦርደሩ እንድትሄጂላቸው ብዬ ነው። ወደ ትዳር አለሙ ለመምጣት ደግሞ የምታገኘውን ሰው በግልጽ ማውራት አለባት። ማለፍ የለባቸውም። በተለይ ወደ ትዳር ከመግባታቸው በፊት የምትያቸው ቁልፍ የሆኑ ነገሮች፣ በተለይ ወደዚህ ወደ ትዳር አለም ከመግባታቸው በፊት ትዳር ውስጥ እሷ የጋራና የወንድ ዓለም ነው የምትገባው፣ እሱ ደግሞ የጋራና የሴት ዓለምን ነው የሚገባውና ለሴቶቹ ነው መቼም ዛሬ በመጀመሪያ ሜሬጅን ስናስብ የሆነ ክራይቴሪያዎች አሉ፣ በሃይማኖት ማለት ነው። ምን ሊያሟላ ይገባል? አትሊስት ይሄን ካላሟላ ተብሎ እንደ ገደብ ኢቭን ያለ አለ። ሙስሊም ከሆነች የራሷን እንትን እንደየ ሃይማኖታቸው ማለት ነው። እሱም መሟላቱ ከተረጋገጠ በኋላ ነው ሌሎቹ ደግሞ አብሮ ለመኗኗር የሚጠቅሙት። ቅድም እንዳልነው ፋይናንሻሊ ሬዲ ነው ወይ፣ ኢሞሽናሊ ሬዲ ነው ወይ፣ ብዙ የሚጠበቁብን ነገሮች አሉ። ከሁለታችንም ማለፍ አለባቸው ብዬ የማላስበው ነገር ስለተዋደዱ ብቻ ፋይናንሻሊ ሬዲ ሳይሆኑ ትዳር ውስጥ መግባት የለባቸው። የገንዘብ አቅማቸው የተስተካከለ መሆን አለበት። ፋይናንሻሊ በገንዘብ በጣም ሬዲ መሆን አለባቸው። ምክንያቱም ብዙ ነገሮች አሉ፣ ማርገዝ አለ፣ መውለድ አለ። ያው የራስ የሆነ ሜሬጅ እንትን ስትል የራሱ የሆነ ይዞ የሚመጣው ነገር አለ ይባላል፣ በረከት ምናምን አይደለ? ግን እንደተጠበቀ ሆኖ በፈጣሪ ላይ ያለን እምነት እንዳለ ሆኖ ግን ሪያሊቲው የቱ ጋር ነው ያለው የሚለውን ነገር ሹር መሆን ያስፈልጋል። አሁን ብዙ ጊዜ የሚያጋጨውና ኮንፍሊክት የሚፈጥረው ነገር ኤክስፔክቴሽንን በደንብ አለማውራቱ ነው። እኔ እኮ እንዲጠብቅ ነበር፣ እንዴት እንደዚህ አልተረዳኝም፣ እንዴት እንዲህ አትረዳኝም እሷ ምናምን የሚል ነገር ሳንናገር በውስጣችን ያለ ኤክስፔክቴሽን አለ። ሪያሊቲው ጋር ኤክስፔክቴሽን ሚት ካልሆነ ወይም
ካላየነው ሆኖ ካላየነው እውነታው መሬት ላይ ሲወርድና ጭንቅላትሽ ውስጥ ያለው ልዩነት ማለት ነው። ስለዛ ቁጭ ብሎ ይሄ ነው እንደዚህ ቢሆን እንደዛ ቢሆን ኮንፍሊክት እንኳን ከተፈጠረ ቁጭ ብሎ አውርቶ የመፍታት ችሎታ ሊዳብር ይገባል። ይዳብራል። እሱ ነገር አግብታ ስለማታቅ አግብቶ ስለማያቅ ትዳርን ለየት የሚያደርገው ምንድን ነው? ሁለቱም አዲስ ናቸው ለትዳር። ሲገቡ እውነተኛ ማንነታቸው ይወጣል። ይሄን ነገር የቱ ጋር ቢያስተካክሉት? ከባዱ ነገር እሱ ነው። ሁለቱም ያደጉበት መንገድ አለ። እንደሚታወቀው ሰብኮንሽስ ማይንዳችንን ነው የምንኖረው አይደለ? የታነጸብንን ከተወለድን እስከ 8 ዓመት ይመስለኛል ካልተሳሳትኩኝ፣ ያንን ነው እየኖር ነው የምንሄደው። ኮንሽየስሊ ግን ይሄ ነገር ልክ አይደለም የሚለውን ነገር ብዙ ጊዜ አንቀበልም። ሀቁን ለመነጋገር እሷም በቃ ሰብኮንሽየስሊ የምትኖረውን ላይፍ ምናምን ልክ ነው ብላ ታስባለች፣ እሱም ልክ ነው ብሎ ያስባል። ሜሬጅ ውስጥ ከመገባቱ በፊት ግን ኢቨን ያ ራሱ የሆነ በቃ ኮንፍሊክት ቢገጥመን ምንድን ነው የምናደርገው? በቃ ችግር ቢፈጠር ሲሪየስሊ ቁጭ ብለው ኮንሰርንድ ሆነው ሊያወሩበት የሚገባ ቶፒክ ነው ብዬ ነው የማስበው። የሆነ አንኤክስፔክትድ የሆኑ ስለኔ የማታውቀው ባህሪ ሊመጣ ይችላል ሜሬጅ ውስጥ ስለአንተ። በቃ ያን ከግምት ውስጥ አስገብተው ያ ነገር ሀፕን ሲያደርግ ኦኬ ሀፕን አድርጓል ዋት ሹድ ዊ ዱ፣ የሆነ ኦፕን መሆን አለባቸው። ሪሊ መዋደድ አለባቸው ይሄ ሀፕን ለመሆን አይ ዶንት ኖ ብቻ በሪያሊቲው እንዴት እንደሚደረግ አላውቅም። እኔም አልደረስኩበትም። ይኸውልሽ አሁን እውነታው የትዳር እውነታ ይሄ ነው። የትዳር እውነታ አለመድረሳችን እኮ ነው። ስንደርስበት ምንፈታበት ዘዴ። እያንዳንዱ ትዳር የራሱ ችግሮች አሉት። እያንዳንዱ ትዳር የእያንዳንዱ ትዳር ደግሞ መስመር ማለት ነው። ይሄ በእምነት ከተቀመጠልን ውጪ ሰዋዊ ፓርቱ ተመሳሳይ አይደለም። እንደ መልካችን እንደ ቤታችን ይለያያል። አብዛኛውን ጊዜ ምክር ሲሰጥም ሰው እራሱ ላይ ቆሞ ነው ምክሩን የሚሰጠው ከሚያውቅበት እውቀት ጀምሮ ማለት ነው። እነሱ ግን ምክሩን የሚፈልጉት ከችግራቸው ተነስተው ነው። ይሄ ነው አሁን ብዙ ጊዜ እንደዚህ የሚጋጨው። ችግሮቻችንን ገልጸን መናገር እንችላለን ወይ? ማድረግ እንችላለን ወይ? ስለዚህ አሁን ያላገቡት እኔ በሁለቱም ነው በወንድም በሴትም ያላገቡት በመጀመሪያ ደረጃ ለአቅመ ትዳር ዝግጁ መሆን፣ ጭንቅላታቸው ራሱ ዝግጁ መሆን። ሶስተኛ ወገን ወደ ራሴ ላመጣ ነው ምንድነው ማድረግ ያለብኝ? ለምሳሌ በዚህ ዘመን የቴክኖሎጂ ዘመን ነው። ቻት ጂፒቲን በዩ ጉግል በዩ እናት ብትጠይቅ አባት ብትጠይቅ ከመጋባት በፊት የጭንቅላት ዝግጁነት። ብዙ ጊዜ እኮ ግን ወጣት ሴቶች ከትዳሩ ይልቅ ድግሱ ላይ ነው የሚያተኩሩት። እናውራው እሱ ያው ሰርግ ምናምን ሞስት ሴቶች ይወዳሉ። ያው ለወንድ ራስ ምታት ነው በነገራችን ላይ ነጥብ ሊሆን ይችላል። የመጀመሪያው ራስ ምታት ወደ ትዳር ከመገባት በፊት ሰርግ ነው። እኔ አሁን ባለሁበት የአንደርስታንዲንግ እንትኔ ለዛ የሚወጣው ኤክስፔንስ ላይፋችን ላይ ይሁን ነው አሁን ባለሁበት። የሆነ ብዙም ነሰሰሪ ነው ብዬ አላሰብም። የሆነ ሌቭል ኦፍ ማቹሪቲ ይፈልጋል እሱ ራሱ ብዬ ነው ማስበው። ምክንያቱም ምንም ኤክስፒሪየንስ ያላረክ ምናምን ሲሆን በቃ ያለ ሰርግ እንዴት ይደረጋል? ኤክስፒሪየንስ ሳይኖረውም ሰርጉን ድግሱን የማይፈልግ ሰው አለ። እሱ የሆነ ኔቸራችን ላይ እንትን ሊል ይችላል። ግን አብዛኛው ሴት ከመቶ በእርግጠኝነት 90% ድግሱን ቬሎ ለብሳ ምናምን ከልጅነት ኢማጅን የምናደርገው ነገር ነው። ባሌን ሳገባው በቃ ምን አይነት እንትን ብዬ ሳናቀው ማን እንደሆነ ምናምን ሳናቀው፣ ያ ነገር ግን ሪያሊቲው ጋር አንዴ ለተገናኘ ሰው በእርግጠኝነት አሁን ትዳር ውስጥ ያሉ ወጣቶች ቢጠየቁ ዛሬ ላይ ታደርጉታላችሁ ይባል ነው የሚሉት። እንደዚህ እናድርግ ይሄን ጥያቄ ዱሬቲን አሁን ላይ አቆመን ወደኋላ እንመልሳት። ወይኔ ይሄንን አሁን ያወቅኩትን የዛሬ 3 4 5 ዓመት ወደ ህይወት ከመግባት በፊት ባቀው ኖሮ። ምክንያቱም እቺ ናት ሰውን የምጠቅመው። አሁን አድርገሽ በደንብ ነገሮቹ ገብቶሽ የምትጠብቂው ነገር ገብቶሽ ተመለሽ እስቲ። አሁን ይሄ አንቺ የምታወሪው ነገር የአንድን ሰው ህይወት ሊያድን ይችላል። ሀሳባቸውን ሊያስቀይር ይችላል። ሰርጉንም በዩ ትዳሩንም በዩ ጭቅጭቁንም በዩ ህይወቱንም በዩ በጭንቅላት ደረጃ ማወቅ ያለብህ። ምክንያቱም ምግብ ቤት ስትገቢ እኮ ያልበላሽበትን ልበላው ያሰብኩት ምግብና የቀረበልኝ ይለያያል። እንደሱ ተመለሽና አሁን ላይ ሆነሽ ያችኛዋ ጋር ታሪክ ሁለቱ አንቺዋ የትናንትናና አንቺዋ የዛሬ። ይሄ ለአሁን ለሚመጡ ልጆች
ወደ ኋላ ተመልሼ ባቅ ኖሮ የሚባል ነገር አይፈቀድም። ያው ከእንትናችን ተምረን ማለፉ ነው። ግን በዚህ ሰርከምስታንስ ይቻላል እንበልና ሜሬጅ እና ሪሌሽንሺፕ ኮምፕሊትሊ ዲፍረንት የሆነ ነገር ነው። ትዳርና ከትዳር በፊት ያለ የትውውቅ ጊዜ የምንለው ጊዜ ላይ ያሉ ባህሪዎች የሴቷም የወንዱም የተለያየ ሊሆን ይችላል። እኔ አሁን ከሴት አንግል ቆሜ ሳወራ ብዙ ጊዜ የምናየው ምንድን ነው ተቀየረች ምናምን አይደለም። ያ በቃ የሆነ ኤቭሪ ሜሬጅ ውስጥ ኤግዚስት የሚያደርግ ነገር ነው። በዛ በትውውቅ ጊዜ የነበረው ነገር ሜሬጅ ውስጥ እንደማይቀጥል። ስለዚህ አሁን በጣም ጥሩ ነጥብ ላይ መጣሽ። በትውውቅ ጊዜ ታናናሽ እህቶችሽ ምን ያደርጉ? አሁን እንደማይቀጥል ስል ግን እዚች ጋር መቀጠል አይችልም አይደለም። በዘልማድ በቃ ሜሬጅ በቃ እንዴ ተጋብተናል የሆነ የምንለው ነገር አለ። ሜሬጅንም ስቲል የምንወደው ቦታ ማድረግ እንችላለን። የምንጓጓለት ቤት ማድረግ እንችላለን። እኔ እንደዛ ነው ማምነው። በቃ ባሌ እኔ በቃ የሆነ የለም ናፍቆኝ ምናምን እንደዛ ሪሌሽኑ እንደዛ እንዲሁም ማድረግ ይቻላል። ስራ ሊፈልግ ይችላል። እሱን ስራ ነው እንግዲህ አብሮ መስራት መቻል እና አለመቻሉ ላይ ነው ውሳኔው። ግን ላላገቡ ልጆች አሁን ትውውቅ ጊዜ ላይ ምን ያደርጉ የሚለውን እንዳልኩት ነው። ኤክስፔክቴሽኖች ላይ በደንብ ማውራት። ሚት ያልሆነ ኤክስፔክቴሽን እኮ ነው ብዙ ጊዜ ግጭት መንስኤ የሚሆነው። ወይም ኤክስፔክት አድርገን እሱ ያላረገው ኤክስፔክት አድርጎ እሱ ያላረገችው ነገር ነው። ስለዚህ አሁን እዚህ ጋር እንደዚህ እናል በኤክስፔክቴሽን ወይንም እንዲህ ይሆናል ብሎ በግምታቸው ያስቀመጡትን ነገር ለምሳሌ እንዲህ ያልፍልኛል ሳገባ እንደዚህ ነው በቃ ጭቅጭቅ የሌለውም ደስ የሚል ዓለም ነው የሚመስለው። ስትገባ ግን ሁሉ ነገር አለው። ትዳርና ከመግባታቸው በፊት ገና በሪሌሽንሺፕ እያሉ እንደ ነጥብ መነሳት ካለባቸው ለምሳሌ እኔ ሁሌ እላለሁ እምነት የሌለው ሰው ከሆነ በጊዜ ከአባት እናት ጋር ስምምነት የሌለው ሰው ከሆነ በጊዜ ምክንያቱም ከጓደኛ ጋር የማይስማማ ከሆነ በጊዜ የውሸት ማንነት ለምሳሌ ምክንያቱም የዛ ከትዳር በፊት ያለው ማንነት ብዙ ጊዜ አርቲፊሻል እና ድራማ ስለሚበዛበት በተውሶና በብድር ሊመጣ ይችላል። እዚህ ጋር ስትመጣ እውነቱ ሊመጣ ይችላል። እንደዚህ በጣም ዋና ምትሆን እናንሳና ወደሚቀጥለው እንሄዳለን። እሺ በትውውቅ ጊዜ ላይ እኔም ምንድነው እንትን እምላቸው አቴንሽን ቱ ዲቴል ኤቭሪ ዲቴል አቴንሽን ሰጥቶ ማየት። ኢሞሽናሊ ብቻ ኢንቨስትድ ሆኖ እንትን አለ ማለት ኢሞሽን ኦፍ ኮርስ ይኖራል። ለምሳሌ አሁን አብረው እያሉ ስልክ ምናምን ተናዶ ወይ ከቤተሰብ ጋር ምናምን ይችላል መጥፎ ነገር ምናምን ተናግሮ እኔ ጋር ስዊት ነው ይሄ ነገር እንዴት ነው ያ ጥሩ ነገር ነው ሲያወራ ምናምን ነገር ይሄ ነገር ነገ እኔ ልሆን እችላለሁ የሚለውን ነገር ማሰብ እሱን ማሰብ ዲቴል ማየት አክሽን ነው። ብዙ ጊዜ አሁን ሰው በአፍራዘት ምናምን ሊል ይችላል። ምንድነው ተግባሩ? ይሄ ሰውዬ ምንድነው ዴይ ቱ ዴይ የሚያደርገው ነገር? እሱን ዲቴል በደንብ አቴንሽን ከተሰጠ ባይዘዌ ሪሌሽን ውስጥ የነበረን ችግር ነበረ እኮ ይሄ ነገር ምን ሆኜ ነው ምናምን የሚያስብሉ እንትኖች አሉ። ሲደርስብሽ ወደኋላ ይመለሳል ጭንቅላት እንዴ ያኔ እኮ እንደዚህ ምናምን ብለን የምንቆጥራቸው እነዛን ሬድ ፍላግ ነው የምንላቸው። ወይም ደግሞ በቃ የሆነ ቀይ አሁን መነካት የሌለበትና መሆን የሌለበት ነገር ማለት እሱን በደንብ አቴንሽን መስጠት የሆነ ዝም ብሎ አለማለፍ። እንደዚህ እናስተካክለው። ለምሳሌ ወጣቶች ሆናችሁ መቼም ሃኒ ስዊት እያላችሁ ተቀጣጥራችሁ ተቀመጡበት ጊዜ ወንዱም ይሁን ሴት ከሰው እናንተ አጠገብ ሆነው ሲያወሩ ምን አይነት ትሆን አላቸው? ምን አይነት ቃላት ካፋቸው ይወጣል? ሲናደዱ ምን ያደርጋሉ? ስትቀጥሯቸው ቀጠሮ ያከብራሉ? ሲናደዱ ቶሎ ይመለሳሉ ወይ? አጋጣሚ መቼም አጠገብ እያላችሁ ስልክ መደወሉ አይቀርም ወይንም ታሪኩን ሊነግራችሁ ስለማይቀር እያንዳንዱን ነገር አይናችሁ ሳትነቅሉ በሙሉ አቴንሽን በሙሉ እንትን ትኩረት ተከታተሉት ነው። ኦኬ እሺ እንደዚህ አድርገው ገቡ። ከገቡስ በኋላ እንግዲህ ከገቡ በኋላ እነዚህን ነገሮች በደንብ ማለት እንዴት ነው ችግሮችን የሚፈታው ምናምን የሚለውን ነገር አውቀው አምነውበት ከገቡ በኋላ በእርግጠኝነት ችግር ላይፈጠር አይችልም። ኦፍኮርስ የሆነ ኮንፍሊክቶች ይኖራሉ። እግርና እግር የሚጋጫል አይደለም የሚባለው። ግን ያን ግጭት እንዴት ነው የምንፈታው ላይ ነው እንትኑ ግጭት አፈታት። አዎ አሁን ሚስትየውና አውራ ስትል ምናምን ጭቅጭቅ የሚመስለው ሰው ሊኖር ይችላል አለ። ወንዶች አብዛኛውን ጊዜ ጭቅጭቅ ሊሉት ይችላሉ። ግን እንዴት ነው ያንን ነገር ሲሪየስሊ የሆነ ትሬንድ መኖር አለበት ቤታቸው ውስጥ። የሆነ ግጭት እንኳን ባይኖር የሆነ የዲስከሽን ልምድ ማዳበር የለም። ዋንስ ኤ ዊክ ይሁን ዋንስ በወር አንዴ ይሁን በሳምንት አንዴ ይሁን
በቃ ቁጭ ብሎ የማውራት በቃ ህይወታችን ያለመድነውን ከየት ነው የምናመጣው? እሱ እኮ ነው ካዲያ ትውውቅ ጊዜው ላይ ያ መሰራት አለበት። ያ ተሰርቶ ከተስማሙ በኋላ ነው አይደለ ተጋብተው የልምምድ ጊዜ ላይ ችግር በመሃላችሁ ሲፈጠር በደረቅ ሽንገላ ከማለፍ ይልቅ ሰዓት ወስዶ መነጋገር ከተለመደ ውስጥ ላይ ችግር የለውም። ስለዚህ በትውውቅ ጊዜዎች ውስጥ ለመነጋገር በር ክፈቱ። እምቢ ቢሉ እንኳን አንዱ እምቢ ብል ኃላፊነት ወስዶ ወደ ድርድሩ ማምጣት ይሄ በቃ ወሳኝ ነጥብ ነው። ስለዛ ህይወት ሲሪየስ ከሆነ እሷም ሲሪየስ ከሆነች እንደዛ ነው የሚያደርጉት። በቃ ሜሬጅ አንዴ ከተጋባ በኋላ እኮ ሰው እፋታለሁ ብሎ እኮ አይጋባም። ሰርከምስታንሶቹ ናቸው እዛ ደረጃ የሚያስደርሱት ሁኔታዎቹ ናቸው። በቃ አይሆንም ይሄ ነገር ለምን ምናምን ነገር የሚያስብሉት ሁኔታዎቹ ናቸው እንጂ ማንም ሰው በሚጋባበት ጊዜ የነበረው እንትን ምን ሆኜ ነው ምናምን ነገር እስኪል የሚያደርሰው ያልሆኑ ነገሮች ሀፕን ያደረጉት ነገሮች ናቸው እዛ የሚያደርሱት እንጂ ማንም እፋታለሁ ብሎ አስቦ ያገባል ብዬ አላስብም። ሴትነት በትዳር ውስጥ ከባድ ጥያቄዎችን ነው የምጠይቀው። ሴትነት በትዳር ውስጥ ይሄ ወረቀት ላይ የምናየውን አስተሳሰብ ላይ የምናየው መሆን የምንፈልገው እንደተጠበቀ ሆኖ ግን ሪያሊቲ ሴትነት በትዳር ውስጥ በቃ ትዳሯን የሚያስተካክል ሴትነት በትዳር ውስጥ ቀላል አይደለም። ፈተናዎች አሉት። አዲስ ላይፍን የማምጣት ኃላፊነት ድረስ እና ኢዚ አይደለም። ግን ደግሞ ትክክለኛው ሰው ጋር ሲሆን እንትን ይላል። ምክንያቱም ያለብንን ኃላፊነቶች፣ ፈተናዎች ተካፋፍለን ተሳስበን ተቻችለን ነው የምንኖረው። ከባድ የሚሆነው መቼ ነው? አብዛኛውን ነገር እሷ ብቻ መቻል ያለባት ጊዜ። በቃ ሴትነት በጣም በቃ ከባድ የሚያደርገው አሁን ብዙ ሰዎች ፌስ እያደረጉት ያሉት ነገር ምንድን ነው? በቃ ኤቭሪቲንግ ብቻቸውን ፌስ ማድረግ ኢሞሽናሊ በቃ ኮምፕሊትሊ ዲፓርት ሆኖ ራሽናል በቃ እንዲህ መሆን አለበት እንዲህ ያ አይሰራም። ሴት እንደተባለ ስስ ናት። ነርቸሪንግ ትፈልጋለች። ፕሮቴክት እንደሚያደርጋት ሪአሹራንስም ትፈልጋለች። እንዴ አለው አይጋችሁ ምናምን አለውልሽ የስ እሱን ነገር ትፈልጋለች። እሱ ነገር ካለ በእርግጠኝነት ሃፒ ዋይፍ ሃፒ ላይፍ አይደል የሚባለው? ሚስትየው ደስተኛ ሆና መጥፎ ሜሬጅ አለ ብዬ አላስብም። ሚስቶችን በጣም ደስተኛ የማያደርገው በአንቺ ግምት ሁሉም ሊሆን አይችልም እና ግን ተመሳሳይ ሊኖር ስለሚችል በጣም ይኸውልሽ ከገንዘብ ውጭ ፕሮቴክት ከማድረጉ ቤቱን ከማኖሩ ውጭ በጣም በቃ ሴቶች የማይወዱት ኢሪቴትድ የሚያደርግሽ ነገር ምንድን ነው? እንደ ሴት ኢሪቴት የሚያደርግ አሁን በሜሬጅ ሲሆን የምናወራው የሆነ አላግባብ የሆኑ ባህሪዎች፣ ሱስ፣ ለቤቱ በቂ ጊዜ አለመስጠት። ያው ስራ ሁለትህም እኮ ትሰራለህ፣ ግን ለራስህ የሆነ ጊዜ ያስፈልጋል። ሜሬጅ ላይ ሆን ተብሎ የባልና የሚስት ለብቻ ኢቭን ልጆች ኖረው ራሱ ኢንተራፕት የማይሆን የሆነ እንደዛ አይነት ነገር መኖር አለበት። ሱስ አነሳሽና በፍቅሩ ዓለም ላይ ሱስን ኮምፕሮማይዝ ያድርጉት እኔን ሲያገባ ይተወኛል ብለው ብዙ ጊዜ ይሄ የሙቀቱና የስሜቱ ስላለ ሱስን የሚቀበሉ እህቶች አሉ። አንዳንዴ ባይዘው ይሄ ነገር ኮንትሮቨርሻል ነው። አንዳንድ ሴቶች ካልቃመ ምን ወንድ ነው የሚል አይነት እኔ ሰምቼ አውቃለሁ። ግን ፐርሰናሊ ከጠየቀኝ ኖ ነው የምለው። አሁን የሆነ የማይሆን እኔ የማልፈልገው አይነት ነገር ውስጥ ከሆነ ያለው በሱስ አኳያ ለአንቺ ብሎ የሚያቆመው ምንም ሱስ የለም፣ እንዳትሸወጅ። ይሄንን ማለት ፈልጋለሁ። ስለዚህ ሱሰኛ ወንድ ገና ከመግቢያው መጠንቀቅ አለባቸው። ከምንም በላይ ከገንዘብም ከምንም በላይ በሳምንት አንዴ እኮ ነው ሁለቴ እኮ ነው ብሎ ነገር የለም። በቃ ካለ ቢፎር ሜሬጅ አቁሞ አረጋግጠሽ አይተሽ ካልሆነ በስተቀር ያቆማል። በህልምሽ ቆንጆ፣ በጣም አሪፍ ሀሳብ ነው። ምክንያቱም ወደዚህ ዓለም የሚገቡ እህቶች እነዚህ አይነት ነገሮችን ቢያውቁ። እሷስ ትዳር ውስጥ አሁን የወንዱን እንደዚህ በሱስ አስቀመጥ ነው፣ የእሷስ ባታረግ እንደ ሴት ልጅ ባታደርግ ሜሬጅ ላይ ለቤቷ ሪስፔክት መስጠት፣ ባሏን በጣም ማክበር። አሁን ባሎች ክብር ይፈልጋሉ ምናምን ይባላል አይደለ? ለሁለቱም አንድ ነው። ወንድም መከበር አለበት፣ ሴቷን መከበር አለባት።
እሱ ኢሪቴት የሚያደርጉትን ነገሮች ገና ያኔ በትውውቁ ጊዜ ላይ ይሄን ነገር ባታደርጊ ደስ ይለኛል የሚሉትን ነገሮች ከኮንሲደሬሽን ማስገባት፣ እኔን አፌክት የማያደርገኝ ከሆነ ያን ነገር ማቆም ለሱ ብዬ አደርገዋለሁ። ምክንያቱም ስለማከብረው ስለምወደው ነው እዛ ሜሬጅ ውስጥ እየገባ ያለሁት። እዛ ሁለቱም መከባበር እና እንደ ሴት ደግሞ እሱን ኢሪቴት የሚያደርጉትን ነገሮች መቆጣት፣ መተው ለሱ ብሎ መተው መሸነፍ። ለምንድን ነው የምሸነፈው የሚሉ አሉ እኮ ዘመናዊንና ለምን ለሱ ብዬ ተዋለሁ፣ እሱም የራሱን አለው እኔም የራሴን አለኝ። ያው እንግዲህ እሱን ትውውቁ ጊዜ ላይ እንደዛ ብለው እሱ ኦኬ ብሎ ከተዋት የእሱ እንትን ነው የሚሆነው፣ የእሱ ኃላፊነት ነው የሚሆነው። ግን ደግሞ ከዛ በፊት አሳውቋት የራስ ጉዳይ ምናምን ብለው እንትን ስትል እሱ ምንም አክሽን የማይወስድ ከሆነ እንግዲህ መጠየቅ ያለበት ራሱ ነው። ግን ተስማምተው እሷም ኦኬ ጊቭ አፕ አደርጋለሁ ኢትስ ፋይን ለላይፋችን ስል ካለች ያ ያስከትላቸዋል ማለት ነው። እንደዚህ እናጠቃለው። ለምሳሌ ያላገቡት ኮረዶች ከዩኒቨርሲቲ ሞታችሁ ይሁን ዩኒቨርሲቲም ሳትገቡ እድሜያችሁ ለትዳር የደረሰ ከማግባታችሁ በፊት አብራችሁ ያላችሁን ሰው አይናችሁን ሳትነቅሉ ከእናንተ ጋር የሚያወራው ወሬ አይደለም፣ ከሌሎች ጋር የሚያወራውን ወሬ በደንብ መስማት። እናቱ ስትደውልለት አንቺ ጋር ሆኖ የማያነሳ ሰውዬ የሚወድሽ እንዳይመስልሽ። አንደር ላይ እንደዚህ ምን አስቀው ተስማሚ ያለ ኮንሺየስሊ በቃ አክሽኑን የሚያደርገውን ነገሮች ማየት ነው። ሌላው ትዳር የትም አይሄድባችሁ። ትክክለኛው ሰዓት ሲመጣ ይመጣል። ምንም የሚያስቸኩል ነገር የለም። ትረስት ሚ በዚሁ ልዝጋው። እንደውም ሀሳቦች ስለምፈልግ ውድ ቤተሰቦች አሁን ባለችው ሀሳብ እኔ ምለው ግን የኔ ምንድን ነው አትፍጠኑ፣ ወደኋላም አትቅሮም ነው። የትም አይሄድባችሁ ብላለች። ተቀብለናል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የተለያየ ልምዶች የምናመጣው በማህበረሰብ ውስጥ ያሉ ነገሮችን በደንብ ልናሳይ ስለፈለግን ነው። እናከብራችኋለን፣ እንወዳችኋለን። የምናነሳቸው ሀሳቦች ናቸው፣ ማንንም አይነኩ። ከተሰማችሁ በጣም ይቅርታ እንጠይቃለን። እንግዲህ የዛሬው እዚህ ላይ ልዘጋው ነው። የምትይው ነገር አለ? በቃ እንዳልኳችሁ ነው። በደንብ ራሳችሁ ላይ ስሩ፣ በርቱ። ነገ እና ጅራዳ